አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ተመልካቾቻችን ሞዳ ኦንላይን ጀምሯል። የዛሬ ሳምንት ሪቨርስ ኢንጂነሪንግ ምንድነው የሚለውን ለማየት ሞክረን ነበር። የፈጠራ ባለሙያዎች ዓለማችንን ለመቀየር ለማዘመን ነገሮችን እየተመለከቱ ወደ ኋላ በማስኬድ የተሰሩ ስራዎችን ሊሆን ይችላል። እንዲሁም ደግሞ ተፈጥሮን በማጥናት ነገሮችን እንደ አዲስ ለመስራት ችግሮችን ለመፍታት የሚሄዱበትን መንገድ አይተን ነበረ። እንዲሁም ቤቶቻችሁ ውስጥ ተማሪዎች በተለይ የተለያዩ ስራዎችን እንድትሰሩ ቼክ እንድታደርጉ በእጃችሁ ላይ ያሉ ቴክኖሎጂዎችን በማየት እንዴት ተሰሩ ወይም ደግሞ እነዚህ ነገሮች ታሪካቸው ምንድነው የሚለውን ቼክ እንድታደርጉ አደራ ተባብለን ነበር የዛሬ ሳምንት ያለፍነው። አሁንም በተለይ ተማሪዎች ቤት ውስጥ ያላችሁ የፈጠራ ሙያን እንዴት ፕራክቲስ ማድረግ ይቻላል የሚለው ለማየት እንሞክራለን። የዛሬው ዓለማችን አሁን እጃችን ላይ የሚገኘውን ዓለም የኛ የራሳችን እድል ነው። ቴክኖሎጂዎችን በማምጣት ህይወታችንን ማቅለል ማዘመን እንችላለን እና ከዚህ በኋላ ደግሞ ሊፈጠሩ የሚችሉ ችግሮችን ለመፍታት የፈጠራ ባለሙያዎች እጅግ በጣም ወሳኝ የሆነ አቅም አላቸው። እነዛ ሰዎች እናንተው ልትሆኑ ትችላላችሁ እና ይህን ጉዞ እስቲ አብረን እንጓዘው ኢንሻአላህ። የዛሬው ፕሮግራም በተለይ በዋናነት እንዴት ችግሮችን መፍታት እንችላለን፣ ችግሮች መፍትሄ አይጠፋቸውም እና የፈጠራ ባለሙያዎች ከየት ነው የሚጀምሩት የሚለውን የምናይ ነው የሚሆነው። ምናልባት አንድ ኦፖርቹኒቲ ቢሰጣችሁ ወይም ደግሞ አንድ ችግር ቢኖርና ያንን ችግር መፍታት የእናንተ ኃላፊነት ነው ቢባል በእርግጥ ትፈቱት ይሆን? ተማሪዎች መቃበላችሁ ተከታተሉን። ብዙ ሰዎች እንደሚያስቡት የፈጠራ ሙያ ብሎ ማለት ላቦራቶሪ ውስጥ ብዙ ነገሮች ተመቻችተው ሁሉም ነገር ምቹ በሆነበት ቦታ ላይ የሆነ ነገር መፍጠር ወይ ደግሞ የሆነ ነገር ክሬት ማድረግ ለሰው ልጅ እንዲጠቅም ማምጣት ማለት ብሎ ያስባሉ። ነገር ግን የፈጠራ ባለሙያ የሚጀምረው ወይም ደግሞ የፈጠራ ባለሙያ ለመሆን የሚያስፈልገው ዋናው ቁም ነገር ችግርና ችግር ብቻ ነው። ችግር መፈጠሩ በቂ ነው። አንድ ችግር ሲፈጠር ያ ችግር እንዴት ማህበረሰቡን በቀላሉ ሊያልፈው ይችላል ወይም ደግሞ የተሻለ ነገር አምጥተን ያንን ችግር እንዴት ማለፍ እንችላለን የሚለውን ሀሳብ ማመንጨት የሚችሉ የተወሰኑ ጥቂት ሰዎች የፈጠራ ባለሙያ ሆነው ይመጣሉ ማለት ነው። ምናልባት ሀሳብ ብቻ ሊያመጡ ይችላሉ። ምናልባት ሀሳብና ተግባር አንድ ላይ ሊያመጡ ይችላሉ። ምናልባት የሆነ ሰው ያሰበውን ደግሞ እነሱ ወደ ተግባር ሊቀይሩት ይችላሉ። በዋናነት የሚያስፈልገው የተሟላ ኢንቫይሮንመንት ሳይሆን ሀሳብና ሀሳብ ብቻ ወይም ደግሞ ለተፈጠረው ችግር መፍትሄ ይዞ መምጣት ነው። እስቲ እንደ ቻሌንጅ አንድ ነገር እናንሳ። የውሃ ችግር መቼም ሀገራችን ላይ የሚታወቅ ነው። በተለይ ደግሞ የገጠሩ ክፍለ ሀገር ላይ ገጠራማ የሆኑ ቦታዎች ላይ ውሃ በጣም ችግር አለ። ሰዎች የመጠጥ ውሃን ለማግኘት ረጅም ርቀት ተጉዘው ብዙ ቦታ ሄደው በጀሪካን ተሸክመው በጀርባቸው ምናልባት ትራንስፖርቴሽን አይኖርም። በእንስሳ ሊሆን ይችላል የሚያመጡት። እንስሳም ከሌለ ደግሞ ምቹ ያልሆነ ቦታ ላይ ከሆነ ራሳቸው ተሸክመው ነው የሚሄዱት እና ይህም ቦታ አሰቡት። ምናልባት አዲስ አበባም ላይ የዚህ አይነት ችግር አለ። አንዳንድ ቦታዎች ላይ የውሃ ችግር በጣም የከፋ ከመሆኑ የተነሳ ረጅም ርቀቶችን ተጉዘው ውሃ ማምጣት ሊኖርባቸው ይችላል። ይህን እንደ ችግር ብትወስዱትና ይህንን ችግር የመፍታት ኃላፊነት የእናንተ ቢሆን ምን ታደርጋላችሁ? በእርግጥም የእናንተ ይህ ችግር የሀገራችን ነውና ሀገራችንን ለማሳደግ አብረን መስራት ይኖርብናል። ከእናንተ መሃል ከተመልካቾች መሃል የሆነ ተማሪ እርግጠኛ ነኝ ይህንን መፍትሄ ማምጣት ይችላል። ምናልባት ምን ልትሰሩ ትችላላችሁ ብለን ብናስብ የውሃ ማጓጓዣ መኪና ሊሆን ይችላል። ከቦታ ቦታ ውሃ ካለበት ቦታ ሰው ወደሚፈልግበት ቦታ በቀላሉ ውሃ ማጓጓዝ የሚችል የሆነ አይነት ቴክኖሎጂ ልታመጡ ትችላላችሁ። መኪናም ሊሆን ይችላል፣ ሌላም ነገር ሊሆን ይችላል፣ ማንኛውም ነገር ወይም ደግሞ በሳይክል የሚንቀሳቀስ ልክ ሳይክል ፔዳል የምንመታበት ቴክኒክ በሱ አይነት የሚንቀሳቀስ የውሃ ፓምፕ ልትሰሩ ትችላላችሁ። ኤሌክትሪክ መገኘት የማይችልበት ቦታ ከሆነ የውሃ ፓምፕ ኤሌክትሪክ ወይም ደግሞ ሶላር ኢነርጂ ይፈልጋል። እነሱ ነገር ካላገኘን በሳይክል ፔዳል መስራት የሚችሉ ቴክኖሎጂዎች አሉ። እሱን በቀላሉ የፈጠራ ባለሙያዎች ሊሰሩ ይችላሉ። ምናልባት ይሄን ሀሳብ ልታመጡ ትችላላችሁ። ምናልባት ሀገራችን የዝናብ ወቅት ነው። ክረምት ላይ ያለ ነው። ክረምትና ዝናብ ያው አይላዩም እና ከዝናብ ውሃን ደግሞ መጠቀም መቻል፣ ዝናብን ከዝናብ የተገኘውን ውሃ በተሻለ መንገድ አጠራቅሞ ጥቅም ላይ ማዋል፣ ንጽህናውን በጠበቀ መልኩ ለመጠጥ ውሃ ማዋል ሌላኛው መፍትሄ ልታመጡ ትችላላችሁ። እንግዲህ ይህ የውሃ ችግር ያመጣው የተወሰኑ መፍትሄዎችን ለመጠቆም ሞክሬ ነበር። ነገር ግን የፈጠራ ባለሙያ ይህንን ችግር ሲያስበው አንድ ሶሉሽን ብቻ ያመጣል። ሁሉም የተለያየ ሀሳብ ነው የሚያመጡት፣ የተለያየ መፍትሄ ያመጣሉ። ይህም ማለት ለአንድ ችግር የተለያዩ ሰዎች የተለያዩ መፍትሄዎች አመጡ ማለት የፈጠራ ሙያ ዳበረ ማለት ነው። ቴክኖሎጂ ዘመናዊ ሆኖ የሰው ልጅ በቀላሉ
ማገልገል ቻለ ማለት ነው። ምናልባት የሚገርም ነገር እዚህ ጋር ላንሳላችሁና ጎማ ብለን የመኪና ጎማ ትራንስፖርቴሽን ላይ የምናገኛቸው ማንኛቸውም ነገሮች ጎማቸው ክብ ነው። ይህ ቴክኖሎጂ የተፈጠረው ከዛሬ 5000 ዓመታት በፊት ነው። እንግዲህ አስቡት፣ ከዛሬ 5000 ዓመታት በፊት የተፈጠረ ቴክኖሎጂ በአሁኑ ሰዓት ሳይንቲስቶች እሱ ላይ ተመርኩዘው ተጨማሪ ስራዎችን እየሰሩበት ስቲል አሁንም የፈጠራ ሙያቸውን እያሳደጉበት ይገኛሉ። አንድ ጊዜ ለሰው ልጅ መጥቀም የሚችል ነገር አምጡ እንጂ ይህ ነገር ለዘመናት የሚቀጥል ይሆናል። ዘመናትን ተሻግሮ ብዙ ሰዎች የሚጠቀሙበት ይሆናል። በተለይ ደግሞ አዘ ሙስሊም እንደ ሙስሊም ስናስበው ሰደቃቱል ጃሪያ መሆን የሚችል ነገር ነው ማለት አላህን አስበን ለአላህ ብለን ነገሩን ከሰራ ነው ዛሬ እኛ እንጠቀምበት ይሆናል። ዛሬ የእኛን ችግር እንፈታ ይሆናል። ለዘመናት ግን የሰው ልጅ ታሪክን የሚቀይር ብዙ ችግሮችን መፍታት የሚችል ቴክኖሎጂ ሆኖ ይቀጥላል። በዚህም ተጠቃሚ እንሆናለን። ሁለተኛ ፕሮብሌም እናሳ ደግሞ ግብርናና ኢትዮጵያ መቼም አይለያዩም። ግብርና በሰፊው ኢትዮጵያ የምትታወቅበት ነው። በአብዛኛው የሀገሪቱ ሕዝብ ግብርና ላይ ነው የሚሳተፈው። ነገር ግን በዛውን ያህል እንደ ገበሬው ብዛት እንደ መሬቱ ብዛት ደግሞ ሀገራችን ከዛ ማግኘት ያለባትን ነገር እያገኘች አይደለም። ሁለተኛ በግብርና የሚሰራው ስራ የሚለፋው ልፋትና የሚገኘው ውጤት ተመጣጣኝ አይደለም። የገበሬዎች ኑሮም እንደዚሁ አስደሳችና ምቹ የሆነ አይደለም። እዚህም ላይ የፈጠራ ሙያ ማከል እንችላለን። ለምሳሌ ቴክኖሎጂ እዚህ ቦታ ላይ ቢገባ እንዴት ነው ግብርናውን ማዘመን የሚችለው? ምን አይነት የፈጠራ ሙያዎች ቢመጡ ነገሮችን ማቅለል ይችላሉ? ለምሳሌ የውሃ የመስኖ ሲስተም ልናስበው እንችላለን። ሀገራችን ዝናብ የበዛባት ሀገር ብትሆንም ሁሌም ደግሞ አይዘንብም። የተወሰኑ ጊዜዎች ዝናብ ይመጣል፣ በተለይ የክረምትና ክረምት አካባቢ ላይ። ከዛ በኋላ ደግሞ ረጅም ጊዜ ዝናብ ሊጠፋ ይችላል። አንዳንድ ቦታዎች ዝናብ መምጣት ባለበት ሰዓት ላይ ዝናብ ላይገኝ ይችላል እና ይህን እንዴት ነው ማዘመን የምንችለው? ምክንያቱም የተዘራው ሰብል፣ የተዘራው በቆሎ፣ ስንዴ፣ ማንኛውም ነገር ውሃ በሚፈልግበት ሰዓት ካላገኘ ያው መድረቅ እና የመሳሰሉ ነገሮች ሊገጥሙት ይችላሉ። ስለዚህ ኢሪጌሽን ሲስተም ወይም ደግሞ የመስኖ ሲስተም ያስፈልገዋል። ለዚህ ምን አይነት መፍትሄ ማምጣት ይቻላል? አንድ ጥያቄ መሆን ይችላል ማለት ነው። ሌላኛው ደግሞ የሰብሉን ደግሞ ሊያጠቁ የሚችሉ የተለያዩ ነፍሳቶች ይኖራሉ። እነዚህን ነፍሳቶች እንዴት ነው ማስወገድ የምንችለው? የተዘራውን አዘርት ከደጋ በኋላ ከመሰብሰቡ በፊት የተለያዩ ነፍሳቶች ሊያጠፉ ስለሚችሉ እሱንስ በምን አይነት መልኩ መቆጣጠር እንችላለን? ይህም አንድ ቴክኖሎጂ የሚፈልግ ነገር ነው። ሌላኛው አሁንም ተዘርቶ አድጎ ከፍ ብሎ ከዛ ያለበትን ሁኔታ ደግሞ መቆጣጠር፣ ቼክ ማድረግ፣ ለመሰብሰብ ዝግጁ ነው አይደለም፣ ጤናው እንዴት ነው፣ የመሳሰሉ ነገሮችን ቼክ ለማድረግ እየዞረ ቼክ የሚያደርግ የሰው ኃይል ያስፈልገናል። ይህ ደግሞ በጣም አድካሚና አሰልቺ ነው የሚሆነው። ይህን በቴክኖሎጂ ብናግዘውስ? በሞባይል አፕሊኬሽን ዴቨሎፕ ተደርጎለት በድሮኖች እና በመሳሰሉ ነገሮች በተለያዩ በካሜራ ኦር ብቻ እናንተ አስቡት። በማንኛውም መልኩ ሰፊ የሆነን የእርሻ መሬት እዛ ቦታ ላይ የተዘሩ አዝርዕቶችን ቲማቲም፣ በቆሎ ብቻ ሰሞኑን አሁንም እናንተው ጥሩትና ከነዛ ውስጥ የደረሰውን ሰብል ለይቶ አሁን ደርሷል፣ መሰብሰብ ይችላል፣ ገና ነው፣ እርጥበት ይፈልጋል፣ ውሃው በዝቶበታል፣ አንሶበታል፣ የመሳሰሉትን ነገሮች ልናስባቸው እንችላለን። እነዚህ ነገሮች ስናስባቸው እንደ መፍትሄ ልናመጣው የምንችላቸው ብዙ ነገሮች አሉ። ግብርና ደግሞ በሀገራችን ላይ ሰፊው የኢኮኖሚ ፓርታችን ነው። ኢቨን ኢፍ ብዙ ባንጠቀምበትም እንኳን ማለት ነው። ይህንን ግብርና ማዘመንና ማስተካከል ብሎ ማለት ለሀገርም፣ ለሕዝብም፣ ለወገንም፣ ለራስም ብዙ ጥቅሞችን የሚያስገኝ የሆነ ፓርት ስለሆነ አሁንም የፈጠራ ባለሙያ መሆን የምትፈልጉ ሰዎች ይህን ቦታ በደንብ ብትመለከቱት፣ ብታሰቡበት ማህበረሰቡን በደንብ መጥቀም እንችላለን ብዬ አስባለሁ። ሌላው የፈጠራ ሙያ አሁንም የሚፈልግበት ቦታ ተማሪዎች ናቸው። ብዙዎቻችሁ ክረምት ላይ ቤት ተቀምጣችኋል። መስከረም ሲመጣ ወደ ትምህርት ቤት መመላሳችን አይቀርም። ትምህርት ቤት ስንገባ ዳይሬክተሩ ጠራንና ምናልባት ዳይሬክተር ቢሮ በዚህ ዘመን አላውቅም፣ በእኛ ጊዜ ዳይሬክተር በጣም ይፈራ ነበር። ዳይሬክተሩ ጋር መቅረብ ብሎ ማለት በጣም አስፈሪ ነገር ነበረ። ምክንያቱም ተማሪ ሲያጠፋ ብቻ ነው እዛ ቦታ የሚገኘው። አሁን ግን ዳይሬክተሩ ጠራቸውና እንግዲህ ያውልህ አንተ ተማሪ፣ ይህ ትምህርት ቤታችን እንደምታየው ይህን ያህል ዓመት ተምረህበታል። አሁን ዘመናዊ መሆን መቻል አለበት፣ መቀየር መቻል አለበት፣ የማስተማር ሂደቱ መስተካከል አለበት፣ ብዙ ችግሮች አሉበት፣ ይህንን መፍታት ትችላለህ ብሎ ቢጠይቃችሁ አስቡት። ይህን ጥያቄ ወደ እናንተ ቢመጣ ምንድን ነው የምታደርጉት? ምክንያቱም የመማር ማስተማር ሂደቱ
በአሁኑ ዘመን የደረሰበት ደርሷል። ከዚህ በኋላ ደግሞ ቴክኖሎጂ እየመጣ ነው። መዘመን መቻል አለበት፣ መቀየር መቻል አለበት። ምን አይነት ሀሳብ ነው ልታመጡ የምትችሉት? ሜቢ ስማርት የሆኑ ክላስሩሞችን ልታስቡ ትችላላችሁ። ሞባይል አፕሊኬሽኖችን ልታስቡ ትችላላችሁ። የሳይንስ ላቦራቶሪ የተሟላ እንዲሆን ልታስቡ ትችላላችሁ። በሶላር ፓወር የሚሰሩ ኮምፒውተሮች ያሉበት ክላስሩም ልታስቡ ትችላላችሁ። ቨርቹዋል ሪያሊቲ በዛ ውስጥ እንዲካተት ልታስቡ ትችላላችሁ። አርቲፊሻል ኢንቴሊጀንስ ያለበት ክላስሩም ወር ደግሞ የማስተማር ሂደቱ በኤአይ የተደገፈ እንዲሆን ልታስቡ ትችላላችሁ። ብዙ አይነት ሀሳብ ሊመጣላችሁ ይችላል። መርሳት የሌለባችሁ የዛሬ ተማሪዎች የነገውን ትምህርት ቤት የሚቀርጹት እነሱ ናቸው። ምክንያቱም ዛሬ ላይ ያልተሰራ ስራ ነገ እንዲሁ ዝም ብሎ ዘሎ አይመጣም ማለት ነው። ምናልባት በሚገርም ሁኔታ ዛሬ ላይ ትምህርት ቤት ውስጥ የምናገኛቸው ቴክኖሎጂዎች፣ ዛሬ ላይ ክላስሩም ውስጥ የሚገኙ የምንጠቀምባቸው ቴክኖሎጂዎች የዛሬ 10-20 ዓመት አካባቢ ወደኋላ ብንሄድ ሳይንስ ፊክሽን የሚመስሉ እውነታነታቸው የሚከብድ የሆኑ ቴክኖሎጂዎች ናቸው። አሁን ላይ በቀላሉ በክላስሩም ይገኛሉ። ስለዚህ ኔክስት ደግሞ ምናልባት የአሁኑ ተማሪ ልጆቹን ትምህርት ቤት ሲልክ ዘመናዊ እንዲሆንለት ከፈለገ የፈጠራ ሙያውን እራሱ መስራት አለበት። በነገራችን ላይ ይህ የፈጠራ ሙያ እኛው ራሳችን ሰርተን አገራችን ካልቀየርንበት በስተቀር ከውጭው ዓለም መምጣቱ አይቀርም። ከውጭው ዓለም ሲመጣ የራሱን የሆነ ጥቅምና ጉዳት ይዞ ይመጣል። ቴክኖሎጂው ሲመጣ የሚያመጣቸው ጥቅሞች እንዳሉ ሆነው አብረውት ደግሞ ሊመጡ የሚችሉ የባህልና የሃይማኖት የተለያዩ ደግሞ ተጽዕኖች በራሱ ላይ ይኖሩበታል። ያ እንደ ችግር ስለሚፈጠርብን ችግራችንን ቀድመን ራሳችን መፍታት ይኖርብናል ማለት ነው። እንግዲህ ይህን ያህል ካልን የተፈጥሮ የሰው ልጅ ኢንስፓየር ያደርገዋል ወይም ደግሞ ተመራማሪ እንዲሆን ኢንቨንት እንዲያደርግ አዲስ ነገር እንዲፈጥር መነሻ ሆኖት ይመጣል። ለምሳሌ ያህል እንደ ምሳሌ ብናነሳ አውሮፕላን የሚበራው መቼም በአዕዋፋት ሲበሩ ተመልክተው በእነሱ በሚሄዱበት መንገድ መሄድ አለብን በሚል እነሱን በማጥናት አውሮፕላን ተሰርተዋል። ለምሳሌ ጌኮን ብንመለከት ከግድግዳን አጣብቆ መያዝ የሚችል መራመድ ግድግዳ ላይ በቀላሉ መራመድ የምትችል እንስሳ ነች። እሷን በመመልከት አድቫንስድ የሆነ ማጣበቂያን መስራት ተችሏል። ንቦችን ደግሞ ብንመለከት በጣም የሚገርሙ ኢንጂነሮች ናቸው። የእነሱን ህይወት ላይ የንብ ቀፎን ደግሞ ስናይ ማር የሚቀመጥበትን ባለስድስት ጎን የሚሰሩበትን ቴክኖሎጂን በለውና ያው ከሱ ላይ የተቀዳ ደግሞ ቴክኖሎጂ የሰው ልጅ ላይት ዌት የሆነ ቀላል የሆነ ስትራክቸሮችን እንዲሰራ ወር ደግሞ እዛ ላይ በደንብ ኢንቨንት እንዲያደርግ አስችሎታል። የሚገርማችሁ የተፈጥሮ ብዙ ነገሮችን የሰው ልጅ እንዲማርበትና ከዛ ቀጥቶ ወስዶ ህይወቱን እንዲያቀልበት እጅግ በጣም ብዙ የሆኑ አይዲያዎችን እየሰጠ ይገኛል። ዋናው ጥያቄ ተፈጥሮን ከተመለከታችሁ በኋላ ምናልባት በአካባቢያችሁ ላይ የምታገኟቸው የተፈጥሮ ነገሮች ይኖራሉ። እንስሳት ሊሆን ይችላል፣ ተክሎች ሊሆን ይችላሉ፣ ተራራውም ሊሆን ይችላል። ብቻ ማንኛውም ነገር ይህን ተመልክታችሁ የእነዚህን ነገር ጉዳያቸውን ከጀርባቸው ያለውን ነገር ካጠናችሁ ካወቃችሁ በኋላ ወደ ህይወታችን ወደ ሰው ልጅ ህይወት እንዴት ማምጣት እንችላለን? ምን ልንወስድ እንችላለን? የእናንተ የቤት ስራ ይሁን። አንድ የሚገርም ነገር ላንሳላችሁ። የሸረሪት ድር ምናልባት በህይወታችን ከምናውቃቸው እጅግ በጣም ደካማ ነገሮች ብሎ ማለት የሸረሪት ድር ነው። መጣታችን እንዲያርገን ልናነሳው እንችላለን። የሸረሪት ድር ከብረት የጠነከረ ነው ቢባል ምን ትላላችሁ? በእርግጥ የሸረሪት ድር በጣም ጠንካራ ነው፣ ከብረት ይሻላል። ሁለት ተመሳሳይ ብረትን ብንወስድ የሸረሪትን ድር ብንወስድ እና ሁለቱም በተመሳሳይ ቅጥነት ላይ ወር ደግሞ የቅጥነታቸው መጠን እኩል አድርገን ብንወስዳቸው የሸረሪት ድር የተሻለ ጥንካሬ አለው። በሚገርም ሁኔታ ስትረች ማድረግ ይችላል፣ መለጠጥ ይችላል። ብረት አይለጠጥም፣ በዛም ይበልጠዋል ማለት ነው። ሳይንቲስቶች ይህንን በማጥናት ከሸረሪት ድር እንዴት ተሰራ በሚለውን በመውሰድ የተሻለ ጥንካሬ ያለውን ግብአት ለማምረት እየሞከሩ ይገኛሉ ማለት ነው። ተፈጥሮን ስንመለከተው እንዲሁ ዝም ብሎ ቢታለፍ ነገር አይደለም። በተለይ የፈጠራ ባለሙያ መሆን የሚያስብ ተማሪ ወይም ደግሞ ሰው ማንኛውም ሰው ተፈጥሮ ጋር በጣም አታችመንቱ በተቆራኘ ቁጥር ወደ ተፈጥሮ ባየ ቁጥር ዞሮ በተመለከተ ቁጥር ሁሌም አዳዲስ ነገሮችን ማምጣት ይችላል። አሁን ተራው እናንተ ነው። ምናልባት ይህን ሳምንት ልትወስዱ ትችላላችሁ። ከሰፈራችሁ ላይ ከመንደራችሁ ላይ አንድ ችግር ፈለጉና አንሱ። እኛ ሰፈር፣ እኛ አካባቢ፣ እኔ ትምህርት ቤት፣ እኔ ህይወት ላይ፣ እኔ ማህበረሰብ ላይ
ብላችሁ አንድ ችግር ብድግ አድርጉ። ከዛ ለዛ ችግር ወይ ደግሞ የሆነ ሶሉሽን አምጡለት። ሀሳብ አይዲያ አምጡና ሶሉሽን ስሩለት። ዘን ለዛ ሶሉሽን ዲዛይን አስቀምጦለት ይሄ ነገር በእንዲህ ስቴፕ መስተካከል ይችላል፣ ለዚህ ችግር ይሄ መፍትሄዎች አሉበት ብላችሁ አስቀምጡ። ከዛ በኋላ የፈጠራ ባለሙያ ሆናችሁ ማለት ነው። ዘን ስም ስጡት። ለዛ ነገር ደግሞ እንዴት እንደሚሰራ ኤክስፕሌን ለማድረግ ሞክሩ። ምክንያቱም የሰራችሁት ስራ እንዴት መስራት እንዳለበት ወር ደግሞ ምን አይነት ስቴፖችን መሄድ እንዳለበት በደንብ ታውቃላችሁ ማለት ነው። ከዛስ ኤክስፔንሲቭ የሆነ ቱሎች አያስፈልጓቸውም። ለሰዎች ይህን ነገር ለማስረዳት ሞክሩ። ኢማጂኔሽን ብቻ ነው የሚያስፈልጋቸው ይህን ነገር ለመስራት። አስታውሱ፣ የዛሬ ምናምን ዓመት በፊት አውሮፕላን ከመፈጠሩ በፊት አውሮፕላን መስራት ማለት ኢምፖሲብል ነበር፣ የማይታሰብ ነበር። እንዲሁም ደግሞ ኮምፒውተር መጥቶ አሁን በየቤታችን በእጃችን ላይ የምናገኘው ኮምፒውተር የዛሬ ምናምን ዓመት በፊት የማይታሰብና የማይደረስበት ኢምፖሲብል የሆነ ጉዳይ ነበር። ስማርትፎን እንደዚሁ ከሆኑ ዓመታት በፊት ብታስቡት ምናልባት 50 ምናምን ዓመት አይደለም 50 የሆነ 20-30 ዓመት በፊት ብታስቡት ስማርትፎን የማይታሰብ ነበር። በደንብ ማሰብ ማወቅ ያለብን የዛሬ እጃችን ላይ የምናገኛቸው ቴክኖሎጂዎች በአጠቃላይ ህይወታችንን የቀየሩ ቴክኖሎጂዎች የሆነ ዓመት ላይ የማይታሰቡ የማይዳሰሱ የማይነኩ ነገሮች ነበሩ። የሆኑ ሰዎች ግን ሞክረው ቢውል አድርገው ኢንቨንት አድርገው እጃችን ላይ ስላመጡት አሁን ላይ የህይወታችን አንድ አካል ሆኗል። ስለዚህ አካባቢያችሁ ላይ ያለው ችግር ማንኛውንም ችግር እናንተ መፍትሄ ስታመጡለት የሚቻል ይሆናል። ከተዋችሁት ያው የተተወና የማይቻል ሆኖ ይቀጥላል። ለማንኛውም ተመልካቾቻችን የዛሬውን ፕሮግራማችን እዚህ ላይ እናብቃ። ሳምንት አላህ ካለ በሌላ ርዕስ እንገናኛለን። እስከ ሳምንት መልካም ሳምንት። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።